የመስቀሉ ጥላ ባረፈባቸው ሙታንም ከመቃብራቸው ተነሱ ይላል። ይገርማል። እዚያው ቃል በቃል ክርስቶስ የተሰቀለበት መስቀል ላይ ጥላው ያረፈባቸው ሙታን ከመቃብር ተነሱ ይላል። ክርስቶስ አምላካችን መስቀል ላይ የከፈለውን ቤዛነት መስዋዕትነት የሚያሳይ ቃል ነው። 5500 ዘመን በባርነት የነበሩ ሰዎች በሙሉ ቤዛነት አገኙ። እዚህ መስቀል ላይ ተሰቅሎ ክርስቶስ አምላካችን መስቀሉ ላይ ስጋውን ሲቆርስ ደሙን ሲያፈስ መከራ ሲቀበል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ካህናተ ቤተ ክርስቲያን፣ መምህራን፣ ዘማሪያን እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ነገረ ትንሣኤ ወይም ትምህርተ ትንሣኤ የትንሣኤ ትምህርት ማለት ነው። ቁጥር 35 ጀምሮ እንዲህ የሚል ቃል አለ። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። ቆሮንቶስ ላይ የግሪክ ፍልስፍና አለ። ያ የግሪክ ፍልስፍና በክርስትና ሕይወት ላይ ተጽዕኖ አሳድሮባቸው ነበር። ሰው አፈር ከሆነ በኋላ ትቢያ ከሆነ በኋላ እንዴት ይነሳል? ምን አይነት ቀልድ ነው የምትቀልዱት? ሰው ከሞተ በኋላ ሕይወት የሚባል ነገር የለም ብለው የሚያስተምሩ ሰዎች ነበሩ። ቅዱስ ጳውሎስ ለዚህ የመጽሐፍ ቅዱስ ጥቅስ ብቻ በማምጣት አይደለም የሚከራከረው። ትንሣኤ ሙታን የለም የሚሉ ሰዎች ምንም ማስረጃ ማምጣት አይችሉም። ሙታን አይነሱም ለማለታቸው ምንም አይነት አመክንዮ ማምጣት አይችሉም። ቅዱስ ጳውሎስ ግን ሰው ሞቶ ለመነሳቱ እግዚአብሔር ምሳሌ አድርጎ የፈጠረው ፍጥረት አለ ብሎ የገበሬውን ዘር ያመጣል። ራሱ የቆሮንቶስ ሕዝብ እየበላ የሚኖረውን ዘር ምሳሌ አድርጎ ያመጣዋል። እንዲህ ብሎ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። ይቺ ትንሿ ጤፍ ዝም ብላ አትበቅልም። ከገጠር እስከ ከተማ ብዙ ሰው የሚመገባት ይቺ ጤፍ እንጀራ ለመሆን መሬት ላይ መዘራት ብቻ አይደለም መቀበርም አለባት። በየቋንቋው ሊለያይ ይችላል። ጉልጓሎ የሚባል አንዳንድ ቦታ ትቀበራለች። ፈርሳ በስብሳ አትቀርም፣ እንደ አዲስ ትነሳለች። ለካ ይሄ የሆድ ምግብና ብቻ አይደለም። ፈርሳ በስብሳ ያልቀረችዋ ይቺ ደቃቋ ጤፍ አዲስ ሆና ትበቅላለች። 160-30 ፍሬ ትሰጣለች። ፍሬዋ ለሆዳችን ምግብ ነው። አበቃቀሏ ደግሞ ለአእምሯችን ምግብ ነው። ለካ መብቀሏ ፍሬያማ መሆኗ የሆዳችን ምግብ ነው። ከመቃብር መነሳቷ ደግሞ ከአፈር መነሳቷ ደግሞ የህሊና ምግብ ነው። እንዴት በቃ ዝም ብሎኛ አሁን ያው ስለለመድ ነው አንደንቅም። ያው ለምደ ነው መምሸት መንጋቱ ራሱ ያው ስለለመድ ነው አንደንቅም እንጂ በነገራችን ላይ በጣም የሚደንቅ ነገር ነው። ተኝቶ መነሳት፣ ተነስቶ መተኛት፣ ውሎ መግባት፣ ገብቶ መተኛት፣ እያንዳንዱ እንቅስቃሴያችን ስለለመድ ነው አናደንቅም እንጂ እውነቱ ግን እጅግ የሚደንቅ ነው። ያ የሚደንቅ ነገር ምንድን ነው? ይሄ ሁሉ እንቅስቃሴያችን በፈጣሪ ጥበቃ ያለ መሆኑ ነው። እና አምላካችን እግዚአብሔር ስለኛ የሚነግረን ስለኛ የሚያስተምረን ከስነ ፍጥረት ነው። ይቺ ትንሿ ጤፍ ለአእምሮ ምግብ ናት፣ ለሆድም ምግብ ናት። ግን እንዲሁ ተዘርቶ ገበሬው ሳይደክም ማለት ብዙ ጊዜ ደክሞ አርሶ ወጥቶ ወርዶ ይዘራዋል። የዘራው በልማድ የሚበቅልለት ይመስለናል። ነገር ግን አንድ ጊዜ እግዚአብሔር እንደው ስለ ትንሣኤያችን አንድ ምሳሌ ልንገራችሁ። ብዙ አላቆያችሁም። ይችን ቃል ተናግሬ ነው ዛሬ ትምህርቱን እንቋጭ። ስለ ገበሬ ዘር እግዚአብሔር ምን አለ? እስኪ ኦሪት ዘፍጥረት ምዕራፍ 1 ላይ እንመልከት። እግዚአብሔር ስለ ገበሬ ዘር አስቀድሞ ምን ብሎ ነበረ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 ጀምሮ እንዲህ የሚል ቃል አለ። ቁጥር 11 ኦሪት ዘፍጥረት ምዕራፍ 1 ቁጥር 11 እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። ታብቅል አለ። ምድር ታብቅል አለ። ማን? እግዚአብሔር። ምድር ምን ትበላለ? እባካችሁ ንገሩኝ።
እግዚአብሔር አምላክ ቃል ተናገረ። ምን ተናገረ? ቃል ብቻ ተናገረ። ምድር ታብቅል የሚል ቃል ይደንቃል። ይሄን ቃል ምድር ሰማች። በውስጧ ምንም ዘር አልነበረም። ያ አንድ ጊዜ ዓለም በተፈጠረ በሶስተኛው ቀን የተነገረው የእግዚአብሔር ቃል እንደ ዓለም አቆጣጠር ቢሊዮን ዓመታትን እንደ ቤተክርስቲያናችን ደግሞ ያው እንግዲህ ዓለሙ ሌላ መቁጠሪያ ስላለው በቤተክርስቲያናችን ደግሞ 7500 ምናምን ዓመት ይሄው እየሰራ ነው። አንድ ጊዜ ብቻ እግዚአብሔር ምድርን አብቀ ያለ የገበሬው ተስፋ የሆነ ቃል እግዚአብሔር ተናገረ፣ ምድርን አዘዘት። አያችሁ፣ ቃሉ እስከ ዛሬ ድረስ ይሰራል። የእግዚአብሔር ቃል እስከ ዛሬ ድረስ ምድርን አብቀይ ብሎ አዘዛት። ያ ቃል የተነገራት ምድር ገበሬ በእፍኙ እየዘራ ለመሬት ሲሰጥ የተሰጣትን ብቻ አይደለም። ይገርማል እኮ የተሰጣትን ብቻ አይደለም የምትመልስ፣ የተዘራው ብቻ ነው የሚበቅ። ሰው የዘራውን ያንኑ ያጭዳል ይላል። አይነቱን ለመናገር ነው። ጤፍ ከዘራ ጤፍ ነው፣ በቆሎ አያጭድም። መጠኑ ግን ይለያያል። እፍኝ ሙሉ ዘርቶ ኩንታል ነው የሚያመጣው። ይሄ እንዴት ሆነ? በገበሬው ጥረት ነው? እንደው ዘመናዊ አስተራረስ ዘዴ ስለመጣ ነው? መቼም ይሄን ታውቃላችሁ፣ ለእናንተ የሚነገር ነገር አይደለም። ያቺን ቅንጣት እያንዳንዱን ቅንጣት መሬት ለአራሿ እንድትመልስ እግዚአብሔር አንድ ጊዜ ዓለም በተፈጠረ በሶስተኛው ቀን ማክሰኞ ቀን አብቅይ ብሎ እግዚአብሔር ተናገረ። የተሰጣትን ብቻ አይደለም፣ የዘራውን ብቻ አይደለም ሰው የሚያጭደው። የዘራውን ቢያጭድማ ይሄ ሁሉ ከተሜ ምን በልቶ ይኖር ነበር? የዘራነውን ብቻ አይደለም የምናጭደው። እፍኝ እንዘራለን፣ ኩንታሉን እንሰበስባለን። አንዳንድ ጊዜ ሰው ታምር የሚመስለው ጥብርያዶስ ላይ እንደው 5 እንጀራ 2 ዓሣ ስለበዛ ስለበለያን በጣም ስህተት ነው። ክርስቲያኖች ከጥብርያዶስ እንጀራ 5 እንጀራና 2 ዓሣ በላይ እግዚአብሔር ዛሬ በአርሶ አደሮች እርሻ ላይ የሚያደርገው ተአምር ነው። ይህን ማን እንደ ተአምር ቆጥሮታል? እፍኝ ስንዴ ዘርቶ እፍኝ በቆሎ ዘርቶ ይሄ ሁሉ ምርት ሲመጣ ማን እንደ ተአምር ቆጥሮታል? የዘራነውን እኮ ልክ የጥብርያዶስን ሰዎች አስቧቸው። ሲያቀርቡት 5 እንጀራ 2 ዓሣ ሲዘሩት በሏቸው ለ5000 ሕዝብ ሕፃናትና ሴት ሳይቆጠሩ 5 እንጀራ 2 ዓሣ ቀረበ። ስንት መሶብ እንደተነሳ ታውቁታላችሁ? ስንት ተነሳ? አቤት 12 መሶብ የሚሆን እንጀራ ነበራቸው። 12 መሶብ የሚሆን ለ5000 ሕዝብ የሚሆን ዓሣ ነበራቸው። እንኳን ይኸውላችሁ ደህና ስፖርተኛ ሊበላው ይችላል። ይሄንን ምናልባት እንጀራው ነው ሊበዛ የሚችለው የሚመስላ ነው እንዴ? አዲስ አበባ እንጀራ እንኳን 10ም ሊበላ ይችላል የራበው ሰው። በተለይ ለእንጀራ ነጋዴዎች እንግዲህ ብዙ ይባላል። ብዙ ውስጥ ካላችሁ እንግዲህ አላውቅም። መወፈሩም ስጋት መክሳቱም ስጋት ነው። እዚህ ሀገር እንጀራው ወፈር ሲል ምን ጨምሮበት ይሆን ይላል። ሲከሳ ደግሞ ሌላ ነው። ለማንኛውም ጥብርያዶስ ላይ 5 እንጀራ 2 ዓሣ ለ5000 ሕዝብ ጭስ ሆኖ ቢጨስ እንኳን አፈር ሆኖ ቢበተን አይበቃም። ደግሞ ሕፃናትና ሴቶች ሳይቆጠሩ ያ ሲጨመር አስቡት። ግን ያቀረቡትና የተረፈው ምርቱ ተለያየ። በተመሳሳይ መልኩ ገበሬው ጥቂት ዘራ፣ አውድማ የሚሞላ ያን ሁሉ ኩንታል ከአንዲት ቁና ጤፍ ነው የሚሰበስበው፣ ከአንዲት ቁና ዘር ነው የሚያመርተው። ጥብርያዶስ በእያንዳንዱ ገበሬ እርሻ ላይ ያለ ያልኳችሁ ለዚህ ነው። ተአምር ነው ዛሬ የሚያኖረን። ያለ ተአምር እየኖርን አይደለም። የእግዚአብሔር መግቦት ነው ዛሬ የሚያኖረው። ይህንን የምነግራችሁ ያህል ምንድን ነው? የእግዚአብሔር ቃል ዛሬም እየሰራ ነው። የገበሬው እርሻ ላይ ፈርሶ በስብሶ እንዳይቀር አድርጓል። የገበሬውን ዘር አፈር ተጭኖት እንዳይቀር አድርጓል። የገበሬውን ዘር ምን ብሎ ተናግሮ ምድር ታብቅል ብሎ ቃል ተናግሮ ዛሬ ድረስ የፈረሱ የበሰበሱ ዘሮች ከመሬት ይነሳሉ። መብቀላቸው ለአእምሯችን፣ ፍሬያቸው ለሆዳችን ምግብ ይሆናል። እነሱ ፈርሰው በስብሰው ካልቀሩ ነው የሚለው ቅዱስ ጳውሎስ። የገበሬው ዘር እያንዳንዱ ዘር ለመሬት ተሰጥቶ አፈር ተጭኖት ፈርሶ በስብሶ የማይቀር ከሆነ
እግዚአብሔር በአርአያው በአምሳሉ የፈጠረህ አንተን እንዴት ለአፈር እንደሰጠህ ይቀራል ነው። እንዴት በምድር ላይ እንደበተነህ ይቀራል ነው። እንዴት ድንጋይ እንደተጫነ ያስቀርሃል። አንተ የቆሮንቶስ ሕዝብ ምዕመን ሆይ ፈርሼ በስብሼ እቀራለሁ ወይም ደግሞ ከሞት በኋላ ያለው ነገር እርግጠኛ አይደለም እንዳትል በዓይንህ የምታየውን ምስክር እግዚአብሔር አስቀምጦልሃል። የምትበላው የሆድ ምግብ ብቻ አይደለም፣ የአእምሮ ምግብ ጭምር ነው። ከፈረሰ በኋላ የበቀለ አፈር ከተጫነው በኋላ አዲስ ሆኖ የተነሳ ነው። ስለዚህ የገበሬው ዘር ሞቶ ለመነሳት ምሳሌ ነው። ቅዱስ ጳውሎስ እንደነገረ ማናችንም ብንሆን እዚህ ምድር ላይ ፈርሰን በስብሰን ሞተን እንደማንቀር የምንበላው እንጀራ ወይም ዳቦ ምናምኑ በምድር ላይ ተዘርቶ የሚበቅለው ሁሉ ምስክራችን ነው ማለት ነው፣ እንደ ቅዱስ ጳውሎስ ትምህርት። ሌላ ነገር እዚህ ቃሉ ላይ ልምጣ። ቃሉ የተዘራው እንዲበቅል ያደረገ እግዚአብሔር ቃል ነው። ምድር ታብቅል ብሎ ስላዘዘ የተዘራው ፈርሶ በስብሶ እንዳይቀር ያደረገ እግዚአብሔር ቃል ነው። እስኪ ይሄንን ቃል እናምጣው ወደ ዮሐንስ ወንጌል ምዕራፍ 11 ላይ ታስታውሳላችሁ። አልዓዛር 4 ቀን መቃብር ውስጥ ነበረ። ፈርሷል፣ በስብሷል፣ ተገንዞ ተቀብሮ ማለት ነው። ነፍሱ ከስጋው ተለይታ፣ ነፍሱ ብቻ አይደለም የስጋውም ወዝ አልቋል። 4 ቀን መቃብር ውስጥ ነበረ። መድኃኒታችን ኢየሱስ ክርስቶስ ወደና አልዓዛር ሰፈር ወደ ቢታንያ መጣ። ታስታውሳላችሁ እንዴት እንዳስነሳው። አልዓዛር አልዓዛር ና ውጣ ከመቃብር ብሎ ቃል ተናገረ። እስኪ ልጠይቃችሁ፣ አስከሬን ይሰማል አይሰማም? ምን ነው ተናገሩ እንጂ። አቤት ይሰማል ብላችሁ ትገምታላችሁ? አይሰማም። እኛን ነው ግን ለካ የማይሰማን እኛን ነው። ፈጣሪውን ሲሆን ያደምጣል፣ ይሰማል። አስከሬን ነው ነፋስ ሰምቶታል። የማቴዎስ ወንጌል ምዕራፍ 8 ላይ መድኃኒታችን ኢየሱስ ክርስቶስ በጀልባ ሆኖ ከደቀ መዛሙርቱ ጋር ሲሄድ እናየዋለን። ማቴዎስ ምዕራፍ 8 መድኃኒታችን ኢየሱስ ክርስቶስ ራሱ ለሚያደርገው ስራ እሱ ያውቃልና ደቀ መዛሙርቱ እየተጨነቁ ተኛ። በዚያ ታንኳ ውስጥ ሲተኛ ጌታ ሆይ ስንጠፋ ዝም ብለህ ትተኛለህን? ተነስና ድነን አሉት። ተነስቶ ነፋሱን ገሰጸው። ነፋስ ለካ እኛን አይሰማንም፣ ሊሰማንም አይችልም። የትኛውም ሳይንስ ነፋስ ጆሮ አለው ብንል አያምነንም። እኛም ነፋስ ጆሮ አለው አንልም። ክርስቶስ ግን ተነስቶ ማዕበሉን ሞገዱን ገሰጸ፣ ነፋሱን ጸጥ በል አለ። ጆሮ የሌለው ነፋስ ፈጣሪውን ሰማው። ማዕበል ሞገዱ ጸጥ አለ፣ ነፋሱ ጸጥ አለ። ፈጣሪ ሲናገር የማይሰማ የለም ባጭሩ። ፈጣሪ ድምፁን ሲያሰማ የፈጣሪውን ድምፅ የማይሰማ ምንም ነገር የለም። ለካ የገባን እሱ ነው። አልዓዛር አልዓዛር ና ውጣ ከመቃብር ሲል የእህቶቹን ለቅሶ ያልሰማ አልዓዛር የነ ማርያምን ለቅሶ፣ የነ ማርታን እንባ፣ የነ ማርታን አንጀት የሚበላ የእህትነት ፍቅራቸውን የሚገልጡበት ለቅሷቸውን መስማት ያልቻለ አልዓዛር የፈጣሪውን ድምፅ ግን ሰምቷል። አልዓዛር አልዓዛር ና ውጣ ከመቃብር አለ። ተመልከቱ ክርስቲያኖች፣ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እስኪ አብራችሁ ይበሉ። እግዚአብሔርም አለ በሉ። አላላችሁ? ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን ምን እንበል? እንፍጠር። አሁን ሰው የተፈጠረ በእግዚአብሔር ቃል ነው። በነገራችን ላይ እግዚአብሔር ጭቃ ይዞ ታየ የሚል ትርጓሜያችን ውስጥ አለ። ከጭቃ ተጠፍጥፈን አልተሰራንም። ከጭቃ ባህሪ ነው እግዚአብሔር የሰራን። ከእሳት ባህሪ ነው እንጂ እንዲያው የሚነድ እሳት አምጥቶ እኛ እንደዚህ ከጭቃ ከውሃ ከምን ጋር አብኩቶ አይደለም የሰራን። የነፋሱን ባህሪውን ነው ያመጣው። የውሃውን ባህሪ፣ የእሳቱን ባህሪ፣ የመሬቱንም ባህሪውን ነው ያመጣው። ከዚህ ባህሪ ያመጣና እኛን ሰራን። ከ21ዱ ስነ ፍጥረት የበለጠ ክብር ያላችሁ ናችሁ ሲል ደግሞ ሰውን ከመሬት አፈር አበጅቼዋለሁ ለማለት ደግሞ የመሬትን ጭቃ ይዞ ታየ ይላል እንጂ ሰው የተፈጠረው በዚህ ቃል ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል ነው ሰውን የሰራው። ቃሉ ነው እንፍጠር የሚል
ይሄን ቃል ሲናገር የሰው ልጅ ተፈጠረ እንጂ አዳምን እንደው እግዚአብሔር ዓርብ ጠዋት ጀምሮ ዓርብ ማታ የጨረሰው እንዳይመስላችሁ። ዓርብ ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይሄ ቃሉ ነው አራቱን ባህሪያት ወደ ሰው ያመጣቸው፣ የሰው ምስል የራሱን አርአያ እንዲይዙ ያደረጋቸው ቃሉ ነው የሰራው። ሰው ማን ነው የሰራው አልኳችሁ? አቤት የእግዚአብሔር ቃል ነው የፈጠረን፣ እኛን የሰራን ቃሉ። እግዚአብሔርን ማለት ሰው መልካችን እንደ ምሳሌያችን እንፍጠር የሚለው ቃል ቃሉ የፈጠረው ሰው መቃብር ላይ ተኛ አልዓዛር። ያ ቃል ፈጣሪ ነው። ያ ቃል እግዚአብሔር ነው። ያ ቃል አምላክ ነው። ሁሉን የሚያደርግ ነው። ቅድም እንዳልነው እንኳንስ ጆሮ ያለው ፍጥረት ይቅርና ጆሮ የሌላቸው ነፋሳት፣ አብህርት፣ ውቅያኖሱ ማለት ነው የሚሰሙት የሚያደምጡት አምላክ ነው። አልዓዛር አልዓዛር ና ውጣ ከመቃብር ሲል ያን ሰው የፈጠረበት ቃሉን ሰው ሰማ። በጣም ይገርማል። ልክ እንደ አልዓዛር ሁሉ እመጣበታለሁ። አልዓዛር ላይ የሉቃስ ወንጌል ምዕራፍ 7 በጣም የምታሳዝን አንዲት ባልቴት መበለት ሴት ነበረች። ሉቃስ ምዕራፍ 7 ቁጥር 14 ጀምሮ ባለው ታሪክ ውስጥ መበለት ሴት። ምን አይነት ሴት አልኳችሁ? ባሏ የሞተባት ወይም የፈታት ሴት ማለት ነው። ብቻዋን የምትኖር ብቻዋን ልጅ የምታሳድግ ሴት ናት። ይቺ ሴት ድንገት ጎልማሳ ልጇ ሞተባት። አስከሬን ተሸካሚዎች ከፊት ለፊት እየሄዱ እሷ ከኋላ እያለቀሰች ትከተላለች። እድለኛ ሴት ናት፣ ክርስቶስን መንገድ ላይ ያገኘችው። በጣም ይገርማል። የመበለቲቱን ለቅሶ ባየ ጊዜ ስለምን ታለቅሻለሽ? አይዞሽ ልጅሽ ይነሳል አላት ይላል። ወደ አስከሬን ተሸካሚዎቹ ቀርቦ አስከሬኑ ያረፈበትን ቃሬዛ በእጁ ነካው ይላል። በጣም እኮ የሚገርም ነው ክርስቲያኖች። አስከሬኑ ያረፈበትን ወይም ደግሞ ተሸካሚዎቹ አስከሬን የተሸከሙበትን ቃሬዛ በእጁ ነካው። ምኑን በእጁ ነካው? ቃሬዛው ነው እንደ የሞተው? እስኪ ንገሩኝ። አቤት ማን ነው የሞተው? ማንን ነበር እንደው በእኛ ግምት ክርስቶስ ማንን ነበረ መንካት የነበረበት? አቤት አስከሬን የተኛበትን ቃሬዛ ወይስ ራሱን አስከሬን ነው? ክርስቲያኖች በዚህ ቤተ ክርስቲያን ውስጥ ለሌሉ ሰዎች ያልገባቸው የክርስቶስ ማዳን አንዱ ነገር ይሄ ነው። ይህችን ቤተ ክርስቲያን ሳያውቁ ለሚሰድቡ ለሚነቅፉ ሰዎች ያልገባቸው አንዱ ነገር ይሄ ነው። እኛ ክርስቶስ ከተሰቀለበት እንጨት ጋር ጉዳይ የለንም። ከክርስቶስ ጋር ብቻ ነው፣ ከተሰቀለው ጋር ብቻ ነው። የተሰቀለበት እንጨት ምን ይሰራልኛል ይላሉ። እዚህ መጽሐፍ ላይ ግን ክርስቶስ አስከሬኑን ሳይሆን አስከሬን የተጫነበትን ወይም ደግሞ የተኛበትን ቃሬዛ ነክቶ ሙት ማስነሳቱን አላወቁም ማለት ነው። እረ ሌላም አለው። ጌታ ሆይ ሞቻለሁና ከሞት አድነኝ እባክህ ለእናቴ ስትል ብሎ አስከሬኑ ጥያቄ ማቅረብ አይችልም። አስከሬን ነውና የእናቱን ለቅሶ ነው የሰማ። ልጁ ሞቷል፣ መናገር አይችልም፣ ማሰብ አይችልም። ግን የማንን ድምፅ ሰማ? አቤት የሚደንቅ እኮ ነው። የእናቱን እንባ ነው የሰማው። አሁን አንዳንድ ደብተሮች አሉ ከቤተ ክርስቲያን ምንም አይነት የመጽሐፍ ቅዱስ መጽሐፍ ክፍል ሳያነቡ እንደው ዝም ብለው 5 ጥቅስ ይሸመድዱና ጴንጤ ይሆናሉ። ይገርማቸዋል። የአስከሬን ሚዜ ሆኜ ነው የኖርኩት ይላሉ። እዛ ከሄዱ በኋላ ዝም ብዬ እንደው የማይማር ነፍስ ይማርልን እያልኩ ስጮህ ነበር እያሉ ፍትሐትን ጸሎተ ፍትሐትን እንደማይጠቅም ነገር ይናገራሉ። አንዳንድ እዚህ የነበሩ ሰዎች ማለት ነው። በጣም የሚያሳዝን ነው። ክርስቲያን ይሄንን ስታዩት በራሱ እንዲያው ቢያንስ ይሄ መጽሐፍ ቅዱስ ክፍል የሚነግረን ነገር አለ። በጣም የሚነግረን ብዙ ነገር። ሁለት ነገር እዚህ ውስጥ አነሳለሁ። የመጀመሪያው ቅድም ያልኳችሁ እንጨቱን ነክቶ የሞተውን ማስነሳት አይደንቅም? ክርስቲያኖች የሞተው እኮ ልጁ ነው፣ እንጨቱ አይደለም የሞተው። ግን እባካችሁ እስኪ ደግማችሁ ንገሩኝ፣ ምኑን ነክቶ አስነሳው? አስከሬኑ የተኛበትን ቃሬዛውን ነካው። የትኛው ሐኪም ነው ታማሚው እያለ አልጋ የሚያክም አለ? ግን እንደዚህ ለአልጋ መርፌ ይሰጣል? የሚገርም እኮ ነው።
ክርስቶስ አስከሬኑን አልነካውም። አስከሬኑ የተኛበትን ቃሬዛ ነካው፣ እንጨቱን ነካው። እንጨቱን ሲነካው እዛ እንጨት ላይ እዛ ቃሬዛ ላይ የተኛው ጎልማሳ ብድግ ብሎ ተነሳና እናቴ ማለት ጀመረ። እናት ለቅሶዋን ትታ በደስታ ወደ ልጇ ሄደች። እንጨቱን ሲነካው ልጁ ተነሳ ማለት ነው። ምሳሌ ነበረው። ይሄ ጎልማሳ አዳም በጎልማሳነቱ ጊዜ በገነት ታውቃላችሁ፣ አዳም የተፈጠረው የስንት ዓመት ጎልማሳ ሆኖ ነበር? አቤት የ30 ዓመት ጎልማሳ ሆኖ። ሔዋን የ15 ዓመት ሴት ሆና ነው ከገነት የተባረሩት። የ30 ዓመት ማለት ያው ገባችኋል። ዝም ብሎ እንደው 1 2 3 ብሎ 30 ዓመት ሞልቶታል ማለት አይደለም። ልክ የ30 ዓመት ጎልማሳ አካል ይዞ ነው የተፈጠረው አዳም። ሔዋንም የ15 ዓመት ሴት ያላትን አቅምና መጠነ አካል ይዛ ተፈጠረች ማለት ነው እንጂ 15 ዓመት ሞልቷት ማለት አይደለም። ልክ እንደ 15 ዓመት ሴት ሆና ተፈጠረች ማለት ነው። አዳምም እንደዛ እና ጎልማሳ ሆኖ ነበር የሞተው አዳም። የሞተው ደግሞ ያው ታውቃላችሁ ዕፀ በለስን ፍሬውን በልቶ ነው። ክርስቶስ ይገርማል። የሞተውን አዳምን ሲኦል ሄዶ አልነካውም። መጀመሪያ የሞተበትን ዕፀ በለስ ነው፣ እንጨቱን ነው የነካው። አሁን እዚህ ውስጥ ያው ሰፊ ትምህርት እንዳላስነሻቸው፣ የፋሲካ ሰው ደግሞ ረጅም ትምህርት አይወድም። ያው ታውቁታላችሁ። ቅዳሴውም ችግር ሆኖ ነው። አንዳንዱ ሰው 4 አርዝሙብን ይላል። በግልጽ ታውቃላችሁ አይደል? የአብይ ጾም አንሷችሁ ነው የሚለናል። ስለዚህ ሰብሰብ ማድረግ ግዴታ ነው። ክርስቶስ መስቀል ላይ ሲሰቀል 7 እጽዋት አሉ። ብዙ ጊዜ ስለ ነገረ መስቀል ስናገር ህዝብ እንዳይረሳው የምፈልገው አንዱ ይሄ ነው። ከ7 መስቀል አንድ እንጨት ነው የተሰራው። ምንድነው? ከ7 እንጨት አንድ መስቀል ነው የተሰራው። እንዴት አልኳችሁ? ኧረ ተሳተፉ። ከ7 እንጨት አንድ መስቀል። ሳዊሮስ ዘስሙናይን የሚባል የስሙናይን ሊቅ አለ። እሱ ምን ይላል? ከ7ቱ አንዱ ዕፀ በለስ ነው አለ። ከ7ቱ አንዱ ዕፀ ምንድን ነው? ከአዳም የዕፀ በለሱን ፍሬ በልቶ ሞቶ ነበረ። ክርስቶስ ደግሞ በራሱ ጥበብ አይሁድ የዕፀ በለሱን ግንድ ከመስቀሉ እጽዋት አንዱ እንዲሆን አደረጉ እና መድኃኒታችን ኢየሱስ ክርስቶስ የተሰቀለው አዳም ፍሬውን በልቶ በሞተበት የዕፀ በለስ ግንድ ነው። ስለዚህ ተመልከቱ፣ ይሄ ክርስቶስ የተሰቀለበት መስቀል አዳም ፍሬውን በልቶ የሞተበት ዛፍ ወይም ግንድ ነው። እንዴት መጣ? ሌላ ታሪክ አለው፣ ሰፋ ያለ ታሪክ። እሱን አሁን በዚህ ሁኔታ አልነግራችሁም። ስለዚህ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲሰቀል ያየነው እንጨት ላይ ነው። መስቀል ላይ ደሙን ሲያፈስ አየነው። መስቀል ላይ ስጋውን ሲቆርስ አየነው። መስቀል ላይ 6666 ጊዜ ተገርፎ እርቃኑን ተሰቅሎ አይተነዋል። ማን የዳነ ይመስላችኋል? ክርስቶስ ቤዛ ሆኗቸው ከዲያብሎስ ባርነት ነፃ መውጣት ጀመሩ። ከሲኦል እስራት ነፃ መውጣት ጀመሩ። አምላካችን ክርስቶስ እዚያ መስቀል ላይ ሲሰቀል መስቀሉን ሲነካው መስቀሉ ላይ ስጋውን ሲቆርስ ደሙ ሲያፈስ መስቀሉ ላይ መከራ ሲቀበል 5500 ዘመን ሞተው የነበሩ በነፍስም በስጋ ሞተው የነበሩ ሰዎች እዚያው ማቴዎስ 27 ላይም አለ። እነሱ ጋር ሄዶ አልተቀበረም። እነሱን ሄዶ ምንም አላለም። እዚያ አካባቢያቸው ላይ ስለተሰቀለ ብቻ የመስቀሉ ጥላ ስላረፈባቸው ብቻ ሙታን ተነሱ ይላል ማቴዎስ ሲጽፍልን ስለ ክርስቶስ መስቀል። አያችሁት? የዚህችን መበለት ልጅ ክርስቶስ እሱን ሳይነካ አስከሬኑን ሳይነካ አስከሬኑ የተኛበትን ቃሬዛ ነክቶ አስከሬኑ የተኛበትን እንጨት ነክቶ አንተ ወሬዛ ወይም ጎልማሳ ተነስ ብሎ ከሞት እንዳስነሳ ሁሉ መድኃኒታችን ኢየሱስ ክርስቶስ እኛ 5500 ዘመን የነበረብንን የሥጋ ሞት፣ የነፍስ ሞት፣ የነፍስና የሥጋ ጉስቁልና ያጠፋልን እንጨት ላይ ተሰቅሎ እንጨቱን ነክቶ ነው ማለት ነው። መስቀል ማለት ነው በሌላ አነጋገር መስቀሉ ላይ ሆኖ። ስለዚህ ክርስቶስ መስቀል ላይ ሲሰቀል እዚያ መቃብር ውስጥ የነበሩ ሲኦል ውስጥ የነበሩ ነፍሳት መነሳት ጀመሩ። ከኃጢአት አልጋ ተነሱ።
ከምን አልጋልኳችሁ? በነገራችን ላይ ዲያቆኑ እየደጋገመ የሚላት አንድ የቅዳሴ ቃል አለች። እስኪ ንገሩኝ፣ ምን ይላል? ደግሞ ደጋግሞ ብዙ ጊዜ ያው ታስቀድሳላችሁ። በዜማ የሚለው ዋናው ምን ይላል? ለጸሎት ተነሱ ይላል። እዚያ ውስጥ እኮ የቆመ እንጂ የተቀመጠ ሰው አያይ። የተቀመጠ ሰው ሳይኖር ለምንድን ነው ዲያቆኑ አሁንም እየደጋገመ ተነሱ የሚለው? ይኸውላችሁ በስጋ ለተቀመጡት አይደለም መልእክቱ፣ በኃጢአት አልጋ ለተኙት፣ በኃጢአት መቃብር ለተቀበሩት ሰዎች ነው መልእክቱ። በኃጢአት አልጋ የተኛችሁ፣ በኃጢአት መቃብር የተቀበራችሁ ተነሱ ማለቱ ነው። ቄሱ ደግሞ ሰላም ለሁላችሁም ተነሱ ብሎ የዲያቆኑን አዋጅ መልሶ ያጸድቃል። እና ዛሬም ያኔም ክርስቶስ አምላካችን በኃጢአት ውስጥ ላሉት ሰዎች መስቀል ላይ ተሰቅሎ ያፈሰሰው ደም የቆረሰው ስጋ ቤዛ መሆኑን ለማሳየት ቃሉ ቤተክርስቲያኖች አሁንም አለ። ለጸሎት ተነሱ የሚለው ያ ቃል ይሄ ተነሱ ለጸሎት የሚለው ቃል እዚያ መስቀል ላይ ክርስቶስ አምላካችን እንጨቱን አሁን እኛ ከእንጨት ጋር ምን ታሪክ አለን? የጸበለስን ፍሬ በልተናል። ያ ነው ታሪካችን። እዚያ መስቀል ላይ ክርስቶስ እግሩ ሲቸነከር፣ እዚያ መስቀል ላይ ክርስቶስ እጁ ሲቸነከር፣ እዚያ በኃጢአት ያሉ ሰዎች ከኃጢአት አልጋ መነሳት ጀመሩ። ሲኦል ውስጥ የነበሩ ነፍሳት ከባርነት ነፃ መውጣት ጀመሩ። አያችሁት? ሉቃስ 7 ላይ ያለው የመበለቲቱ ልጅ የእኛን ድህነት የሚናገር ነው። ጎልማሳው አዳም መስቀል ላይ ለተሰቀለለት ጌታ ዋጋውን አውቆ ተነሱ ለጸሎት ብሎ ደግሞ ሲኦል ላይ የተናገረ። ይሄ ደግሞ ሌላ ታሪክ ነው። የቆየ የዲያቆኑን ቃል የተናገረው መጀመሪያ አዳም ነው። ሲኦል ውስጥ ሆኖ ተነሱ ለጸሎት ብሎ የተናገረ ጌታችን ሊምረን ጊዜው ደርሷል ብሎ የፈጣሪን መሐሪነት የተናገረ ያወጀ ሲኦል ውስጥ ሆኖ ማን ነው አልኳችሁ? አዳም ነው። ሌሎቹ መምህራን ሰፋ ያለውን ጊዜ ሌላ ጊዜ ይነግሯቸዋል።